አሜን። ጌታ ኢየሱስ በየትኛውም ሁኔታ ውስጥ መልካም ነው። የእግዚአብሔር ቃል በናሆም ምዕራፍ 1 ቁጥር 7 ላይ ሲናገር እግዚአብሔር መልካም ነው፣ በመከራም ቀን መሸሸጊያ ነው፣ በእርሱ የሚታመኑትን ያውቃል ይላልና እግዚአብሔር በየትኛውም ሁኔታ ውስጥ መልካም ነው። የምንሰማው የምናየው ነገር ሁሉ መልካም ባይመስልም የእግዚአብሔርን መልካምነት ግን ሊያስቀይር አይችልምና እግዚአብሔር በዘመናት መካከል መልካም ነበር፣ አሁንም መልካም ነው፣ ወደፊትም መልካም ይሆነ ይቀጥላል። እውነትሽ ነው። እንግዲህ እግዚአብሔር በየትኛውም ሁኔታ ውስጥ በመናልፍበት በመልካምም ይሁን በመከራም ይሁን በደስታም ውስጥ ይሁን በሚያሰጋን ነገርም ውስጥ ይሁን በተከበብንበት ነገርም ውስጥ ይሁን በየትኛውም ሁኔታ ውስጥ እግዚአብሔር ለዘላለም መልካም ነው። የማይለወጥ ባህሪው ነው። ዓለማችን አሁን ባለችበት ሁኔታ ውስጥ የእግዚአብሔር መልካምነት አይጎልም። እኛ በመንኖርበት በተለያየ መንገድ ውስጥ በመናልፍበት ሁኔታ ውስጥ የእግዚአብሔር መልካምነት መቼም ቢሆን አይሻርምና እግዚአብሔር ባርክሽ። ትክክል ነው። እግዚአብሔር ለዘላለም መልካም ነው። ምርጫሽን ተስማምቶኛል። የፌናንን መዝሙር ስለጋበሽን ፌናንንም እግዚአብሔር ይባርካት። እውነት ነው። እግዚአብሔር አብዝቶ ይባርካት። እንግዲህ ዛሬ ስለ እግዚአብሔር መልካምነት የሚያነሱ ዘማሪዎችን ለተመልካቾች እስከ መጨረሻው ሰዓት ድረስ የምናደርሰው በእግዚአብሔር መልካምነት ሁላችንም ተስማምተን መልካምነቱን እያገነንን የእግዚአብሔርን መልካምነት እያስተዋልን መኖር እንድንችል ጸጋ ይብዛልን። ወደ ቀጣይ ፕሮግራማችን እናልፋለን። ቀጣዩ ፕሮግራማችን እንደወትሮው ሁሉ ግጥም ነው። ዛሬ ደግሞ መቅደስ ጌታቸው ናት ግጥም ይዛለን የቀረበችው እዚህ ስቱዲዮአችን ድረስ መጣ ማለት ነው። የገጣሚ መቅደስ ጌታቸው ግጥም ወደ እናንተ ይደርሳል። ማራናታ የሚቀጥል ለሚሆነው ተከታትለን እንመለስ። አውቀዋለሁ ድምጹን ተለማምጃለሁ፣ በእርሻው መካከል ሲመጣ አያለው። ምድረ በዳ ቢሆን እኔን ያኖረበት፣ በሸለቆም ቢሆን እኔን ያቆየበት፣ ሚስጥሩ ሞቱ ነው እኔን የወደደበት። ሚስጥርማ አለው 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 አንዳች ነገር፣ ቃል ስጋ ሆኖ አምላክ ሰው ሆኖ ሲመጣ ከምድር የአብ ሐሳብ ቀድሞ የነበረ የመዳን ዘር እኔን ለማሳረፍ ከቀጠረው ቀን ፍጹም አልዘገየም። በምክሩ ሲወደኝ ወገን አልነበርኩም፣ ልጅነት የለኝም። ከጠፋው ከአባቴ ከአዳም ብመዘዝ እስትንፋስ ቢኖረኝ፣ ከአብርሃም ኪዳን እጅጉን የራኩ ደግሞም አሕዛብ ነኝ። ከትውልዴ መሃል አንድም ጀግና የለም ሞትን የሚሰብር፣ ገላጋይ ርቆ ስሜ ባርነት ነው ለሌላ የምኖር። ግና እርሱ ወዳጄ ፈልጎኝ ሲመጣ ህመሜ ሊታመም አጀብ አልነበረው። ግራዝማች ቀኛዝማች ተጠሪ የለው፣ ሰይፍ አልታጠቀም በመኳንንት መሃል ዙፋን አልገነባም። የጠበቅኩት ንጉስ ምድሬን አካሎ በእልፍ አልታጀበም። ነፃነት ፈልጌ ያድነኛል ያልኩት ይቤዠኛል ያልኩት፣ ባየሁት ጊዜ እወደው ዘንድ የለውም ደም ግባት። ራሱን ሊሰጥ በብዙ መስዋዕት ዘልቆ ከዓለሜ፣ የተናቀ የተተወ የህማም ሰው ሆኖ ለሰላሜ። ስቃዩ ብዙ ነው በወሰደው ደዌ በለበሰው ኃጢአት፣ ነፍሱ እያማጠች ሰውነቱ ደቆ በእርግማን መዓት። አይኔ አይታዋለች በሸላቾቹ ፊት አፉን አልከፈተም። በከሳሹ ሜዳ ፍርድ በሌለበት ተጸይፋው ዓለም ሐሰት ስትበይን በእጁ የበላ በሞቱ ሲስማማ፣ አላውቀውም ሲል ወዳጅ በየተራ። ልቤ ይሄን ሰማ በደሙ ጠብታ ጽድቄን እየጻፈ በደሌን ሲያጠፋ፣ በስቃይ ጭንቀቱ ሲኦል ሲበዘበዝ ርስቴ ሲሰፋ፣ በእያንዳንዱ ጅራፍ ጀርባው ሲገሸለጥ እኔ እየተዋብኩ፣ አጥንቱ ሲቆጠር ምራቅ ሲተፋበት ከስር እያመለጥኩ፣ በቁስሉ ስፈወስ ሲወጉት ስሞሸር በስቅለቱም ከበርኩ። ሲሞትም ሞቻለሁ እዳዬ ተከፍሎ ነፃ ወጥቻለሁ። ሲነሳም ተነሳው ባርነቴ ቀርቶ ልጅነት አገኘው። እኔን ለማዳን ከሳሹን ለማዳን እናንተን ለማዳን የአብ አንድያ ልጅ የሌለው መተኪያ ፍቅር ሆኖ ታየን። ዛሬ በቀኙ ነኝ በድል በትንሣኤ፣ ድንቅ ነው ሰላሜ። ወራሽም ሆኛለሁ ሕይወት ተሸልሜ ምሕረት ተሸልሜ። ይሄን ታላቅ ድነት ቸል የሚለው ማን ነው? ከድቅድቅ ጨለማ ወደሚደንቅ ብርሃን መውጫ መንገዱ ነው ማለቴ ለዚህ ነው። እኔ ወዳጄን ያገኘው
በወዳጄ ያረፍኩ የወዳጄ ሰው ነኝ ከልቤ ሞልቶ ለአፌ የሚተርፈው ነፍሴን የሞላልኝ ሐሴት የማደርገው ውበቴ የምለው ሰርክ የሚናፍቀኝ አውቀዋለሁ ድምጹን ተለማምጃለሁ በእርሻው መካከል ሲመጣ አያለው ምድረ በዳ ቢሆን እኔን ያኖረበት በሸለቆም ቢሆን እኔን የወደደበት በለምለሙ ስፍራ እኔን የመራበት ሚስጥሩ ሞቱ ነው እኔን የወደደበት ሰውን የወደደበት እግዚአብሔር አምላክ የተባረከ ይሁን። አዎ ዛሬ እንግዲህ ቀደም ሲል እንደተባባልነው ስለ እግዚአብሔር መልካምነት የሚያነሱ ሙሉን የምንጋብዛችሁ ዝማሬዎች እንደዛ ናቸው። ቢሮ ውስጥ በጣም በእነዚህ ዝማሬዎች ዙሪያ ላይ ተጠበን መርጠን የሄቭ ምርጫዎች ናቸው። ዛሬ ብዙ ጊዜ ነው የነበርኩ መመርጠው ዛሬ ለሱ ሰጥቻለሁ። ስለዚህ እግዚአብሔርን ሁሉ ጊዜ በመልካምነቱ እንድናስበው በመልካምነቱ ሁሉ ጊዜ ደስ እንድንሰኝ እግዚአብሔር መልካምና መልካም ብቻ እንደሆነ እንድናስብ ዛሬ ይሄንን ለምትሰሙን ሁሉ ይሄንን እናበስራችኋለን። እግዚአብሔር መልካም ነው። ምንም ሁኔታ ውስጥ እንሆን ዓለም ምንም ሁኔታ ውስጥ ትሆን እግዚአብሔር መልካም ነው። የዜና ማራናታ ፕሮግራማችን ደግሞ በቀጣይነት ወደ እናንተ ይደርሳል። በዓለም ላይ አሁን ላይ እየተከሰተ ስላለው የኢራንና የእስራኤል ጦርነት በተመለከተ በስፋት ቃኝቷል ዜና ማራናታ። በኢትዮጵያ ውስጥ ደግሞ በአርሲ 21 ሰዎች ህይወታቸውን አጥተዋል በታጣቂዎች በደረሰ ጉዳት ማለት ነው። እንግዲህ ይሄ ሆኖ የካቲት 19 ለየካቲት 20 አጥቢያ አካባቢ ላይ ነው። እንግዲህ እነዚህ ሰዎች ህይወታቸውን ሊያጡ የቻሉት ታጣቂዎች መተው በዚያን ሰዓት ህይወታቸው እንዲያልፍ ስላደረጉ ነው። ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽናናትን እንመኛለን። በዚህ ምክንያት ለሚደርስ በዘር በሃይማኖት በብሔር የሚደረግን ጭፍጨፋም ደግሞ እንቃወማለን ማለት ነው። አዎ እንዳልሽው እንግዲህ በተደጋጋሚ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት ተከታዮች ላይ በተለያየ ጊዜያቶች የሚደርሱ ጥቃቶች እየበዙ ያለበት ጊዜ ነው ያለው። ብዙዎቹን በዜና ሽፋን ስንዘግብ ነበረ። ከዚህ በፊትም እኛ በተደጋጋሚ እንኳን በታጣቂዎች የሚደርስባቸውን የተለያዩ የሞት ጉዳቶችን አይደለም እኛም አካባቢ ሆነው እንኳን የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮችን ወይም ደግሞ እምነት ተቋሙን ብዙ ጊዜ ባልተገባ ሁኔታ የሚያነሱ ሰዎችን ስንቃወም ቆይተናል። ይህንንም ደግሞ አጥብቀን እንቃወማለን። ክርስትናችን እንዲዘልቅ ክርስትናችን እንዲቆይ በጣም ትልቅ አስተዋጽኦ ያደረገችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። አብዛኞቻችንም ከዛ ውስጥ የመጣን ሰዎች ነን። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ብዙ ጊዜ ጥቃት የሚፈጸምበት ምክንያት ይገባናል። ይሄንን ይፋ ባናደርግም ነገር ግን ደግሞ በዚህ በወንጌል አማኞች ውስጥ ያለን ሰዎች ይሄ ጥቃት በሚደርስበት ጊዜ ውስጥ ዝምታን መምረጥ የሚገባን አይመስለኝም። መጸለይ ይገባናል የመጀመሪያው። ከዛ ውጪ ደግሞ እንደ ማንኛውም ሰው ድምጻችንን ማሰማት ይጠበቅብናል። የነሱ ጥቃት የኛ ጥቃት ነው። እንደ ሀገርም የአንድ ሀገር ሰዎች ነን፣ ዜጎች ነን፣ ወንድማማቾች ነን። ይሄ ጥቃት ሊደርስባቸው አይገባም። ሁለተኛ ነገር ደግሞ ከነሱ ጥቃት በስተጀርባ ደግሞ የሚታሰቡ ነገሮችም እንዳሉ ልናውቅ ይገባል። ክርስትናን ለማጥፋት በተለያየ መንገድ የሚደረጉ ብዙ አይነት አጓጉል አካሄዶች አጓጉል ሴራዎች ስላሉ በዚህ ረገድ ተመሳሳይ አቋም ሊኖረን ይገባል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መኖር ያለባት መቀጠል ያለባት ደግሞም ክርስትናን እስከ ዛሬ ድረስ እንዳቆየች ክርስትናን በቀጣይ እንዲቆይ ደግሞ ብዙ 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 መስዋዕትነትን የከፈለች ቤተክርስቲያን ምእመንና አገልጋዮች ያሏት ናትና ይሄንን አጥብቀን የምንቃወም ነው የሚሆነው። ሌሎቻችንም ቢሆን ይህንን መቃወማችንን መቀጠል አለብን። አንዳንድ ባልተፈለገ ሁኔታ እምነታቸውን ማስፋፋት የሚፈልጉ ሰዎች እዛች ቤተክርስቲያን ላይ የሚያነጣጥሩት ቀስት ወንጌላውያን አማኞች ክርስትና ላይ የሚያነጣጥሯቸውን ቀስቶች እስከሚያቆሙ ድረስ ይህንን እኛ በጸሎት መታገል አለብን። ከዛም ባሻገር ደግሞ የጋራ ድምጽ ማሰማት እንዳለብን ይህንን አበክረን ለመናገር እንወዳለን። ክቡራትና ክቡራን ተመልካቾቻችን ስለዚህ በደረሰው አደጋ የተሰማንን በጣም ጥልቅ ሐዘን እኛም ለመግለጽ እንወዳለን። ይሄ ደግሞ እንዳይደገም መንግስትም ደግሞ የተሻለውን ጥረት እንዲያደርግ በዚህ አጋጣሚ ለመጠቆም እንወዳለን። አዎ ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባላት በሙሉ ለመላው ኢትዮጵያውያን እንዲሁም ለሟቾች ቤተሰቦች መጽናናትን እንመኛለን። እግዚአብሔር ያጽናናችሁ እንላለን። ወደ ቀጣዩ ዜና ማራናታ እንለፍ። ነጻነቱ አቆማ መስመር ላይ ነች። ተከታትለን እንመለስ።
ሰላም ለእናንተ ይሁን። የዕለቱን የማራናታ ዝግጅት ዜናዎችን ይዘንላችሁ ቀርበናል። ከመረጃዎቹ ጋር ነጻነቱ አቁማ ነኝ። በደቡብ ሱዳን በደረሰ ጥቃት 169 ሰዎች መገደላቸው ተሰማ። ባለፈው እሁድ ማለዳ ላይ በደቡብ ሱዳን የታጠቁ ወጣቶች ፈጸሙት በተባለ ጥቃት በሩዌንግ አካባቢ የሚገኙ የ169 ሰዎች ሕይወት ማለፉ ተገልጿል። ታጣቂዎቹ መኖሪያ ቤቶችና ገበያዎች ላይ እሳት በመለኮስ ጭካኔ የተሞላበት እርምጃ መውሰዳቸውን የተነገረው። በዚህ ጥቃት ህጻናት፣ ሴቶችና አረጋውያንን ጨምሮ 90 ሲቪሎችና 79 የፖሊስና የአካባቢው የጸጥታ አባላት ሕይወት አልፏል ተብሏል። የሩዌንግ አስተዳደር ለጥቃቱ በተቃዋሚ መሪ ሪክ ማቻር የሚመራው በኤስፒኤልኤ ስር ያሉ ታጣቂዎችን ተጠያቂ ቢያደርግም ኤስፒኤልኤ በጥቃቱ እጅ የለበትም ሲል አስተባብሏል። በሀገሪቱ ባለፉት 2 ወራት ብቻ በጆንግሌ ግዛት በደረሰ ጥቃት ከ280 ሺህ በላይ ሰዎች ከመኖሪያ ቀያቸው መፈናቀላቸው ይታወቃል። በፕሬዝዳንት ሳልቫኪርና በተቃዋሚው መሪ ሪክ ማቻር መካከል ተፈርሞ የነበረው የሰላም ስምምነት ጥላ ካጠላበት ዋል ሰንበት ያለ ሲሆን ብዙዎቹም ሀገሪቱ ሁሉን አቀፍ ወደሆነ የእርስ በርስ ጦርነት እንዳትገባ እያስጠነቀቁ ይገኛሉ። ወደ ቀጣዩ ንለፍ። ዓለም በተለይም መካከለኛው ምስራቅ በኢራንና በእስራኤልና አሜሪካ ጥምር የጦር ኃይል መካከል በተከፈተ ግልጽ ጦርነት እየታመሰ ይገኛል። በመካከለኛው ምስራቅ እየተካሄደ ያለው ወታደራዊ ፍጥጫ አዲስና አደገኛ ምዕራፍ ላይ መድረሱ ተሰምቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሰሜን ኮሪያው መሪ ኪም ጆንግ ኡን እርስ በርሳቸው የሚወራወሯቸው ጠንካራ ቃላት ዓለምን ለከፋ ስጋት ዳርገውት ይገኛሉ። ጠቅላይ ሚኒስትር ኔታንያሁ ባስተላለፉት የቪዲዮ መልእክት ኢራን ለዓለም ሰላም ካላት አደገኛነት አንጻር 50 ሰሜን ኮሪያዎችን ትሆናለች ሲሉ ገልጸዋል። እንደ ኔታንያሁ ገለጻ ሰሜን ኮሪያ የኒውክሌርና የባላስቲክ ሚሳኤል አቅም ቢኖራትም እንደ ኢራን ግን ሞት ለአሜሪካ የሚል ግልጽ የጥፋት ርዕዮተ ዓለም አትከተልም። ኢራን የአሜሪካንና የእስራኤልን መጥፋት እንደ ዋና ግብ ይዛ የተነሳች በመሆኗ አጥፊነቷ ከሰሜን ኮሪያ በብዙ ጥፍ ይበልጣል ሲሉ ቤንያሚን ኔታንያሁ ተናግረዋል። ለዚህ ንግግር የሰሜን ኮሪያው መሪ እስራኤልን ለማጥፋት አንድ ሚሳኤል ይበቃል የሚል ምላሽ ሰጥተዋል። የኔታንያሁ ንግግር ያልተዋጠላቸው የሰሜን ኮሪያው መሪ ኪም ጆንግ ኡን ለቴህራን ያላቸውን ወታደራዊ ድጋፍ በይፋ አረጋግጠዋል። እስራኤልን ከዓለም ካርታ ላይ ለማጥፋት አንድ ሚሳኤል ብቻ በቂ መሆኑን የገለጹት የሰሜን ኮሪያው መሪ አስፈላጊ ከሆነም የላቁ ሚሳኤሎችን ለኢራን ለማቅረብ ዝግጁ መሆናቸውንም አስታውቀዋል። በሌላ ዜና የቴህራንን ሰማይ እንዲጠብቁ የተተከሉ የቻይናና የሩሲያ ዘመናዊ የአየር መከላከያ ስርዓቶች የአሜሪካንና የእስራኤልን ጥቃት መከላከል አለመቻላቸው የጦር መሳሪያዎችን ብቃት ጥያቄ ውስጥ ጥሎታል ተባለ። ታይምስ ኦፍ ኢንዲያን ይዞ በወጣው ዘገባ መሰረት በቅርቡ አሜሪካና እስራኤል በኢራን ወታደራዊ ተቋማት ላይ የሰነዘሩት የተቀናጀ ጥቃት የኢራንን የአየር መከላከያ አውተር በእጅጉ አሳጥቶታል። በተለይም ኢራን በከፍተኛ ወጪ ከቻይና የገዛችው HQ-9B የተሰኘው የሚሳኤል መከላከያ ስርዓት የአጥቂዎቹን የጦር አውሮፕላኖች ማቆም ሳይችል መቅረቱ መነጋገሪያ ሆኗል። ይህ የቻይና መከላከያ ስርዓት ሲከሽፍ የአሁኑ ሁለተኛ ጊዜ ሲሆን ቀደም ሲል በፓኪስታንና በህንድ መካከል በነበረው ግጭት የህንድን ጥቃት መከላከል ሳይችል መቅረቱ ይታወሳል። ቀደም ሲል ህንድ በፓኪስታን ላይ ባደረገችው ኦፕሬሽን ሲንዶር ወቅትም በተመሳሳይ የቻይና መከላከያ ስርዓቶች በህንድ ድሮኖች በቀላሉ መደምሰሳቸው የሚታወስ ሲሆን የአሁኑ የኢራን ክስተት ለቤጂንግ የጦር መሳሪያ ንግድ መጥፎ ዜና እንደሚሆንም ተገምቷል። በሌላ በኩል ደግሞ ኢራን ላይ የሚፈጸመው የአየር ላይ ድብደባ ለሳምንታት ሊቆይ እንደሚችል ፕሬዝዳንት ትራምፕ መግለጻቸው ተሰምቷል። በአሜሪካና እስራኤል ጥምረት በኢራን ላይ የተከፈተው የአየር ጥቃትና ኢራን እየሰጠችው ያለው አጸፋ በመቀጠል ላይ ይገኛል። በባህረ ሰላጤ ያለውን የመርከብ ትራንስፖርት ያስቆሙ ጦርነትን ተከትሎ የነዳጅ ዋጋም በከፍተኛ ሁኔታ ጨምሮ ታይቷል። ይህም የዓለምን ኢኮኖሚ አደጋ ላይ ጥሎታል ተብሏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን ሕዝብ አሁንም ተነስቶ መሪዎቹን እንዲገለብጥ ጥሪ ማቅረባቸውን ቀጥለዋል። የአየር ጥቃቱ ለሳምንታት ሊቆይ እንደሚችልም ገልጸዋል። ኢራን ውስጥ ከሰማይ ቦምቦች መውረድ ከጀመሩ ወዲህ ነዋሪዎች ከተማዎችን ለቀው ለመውጣት አውራ ጎዳናዎችን አጨናንቀው ታይተዋል። በህዝቡ ዘንድ ስለወደፊቱ እርግጠኛ ለመሆን ሐዘን፣ ስጋትና አልፎ አልፎም ደስታ ያገዛዙ ተቃዋሚዎች ዘንድ ታይቷልም ተብሏል። የተሰነዘሩ ባሉ የአየር ድብደባዎች በርካታ ኢራናውያን ሞተዋል የተባለ ሲሆን በተመሳሳይ በኢራን ሚሳኤሎች በእስራኤልና በሌሎች ሀገራት የሰው ህይወት መጥፋቱም እየተነገረ ይገኛል።
ከዚሁ ጦርነት ጋር በተያያዘ ሌላ ዜና በሚሰነዝሩት ሀሳብ አነጋጋሪ የሆኑት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩ ጽሑፍ አሜሪካ አሁን ባላት ክምችት ብቻ ማንኛውንም ጦርነት ለዘላለም መዋጋት እንደምትችልና የጦር መሳሪያ አቅርቦቷም ገደብ የሌለው መሆኑን ተናግረዋል። አሜሪካ ተዘጋጅታለች፣ በትልቅ ድልም ለማሸነፍ ዝግጁ ናት ሲሉ ከዋሽንግተን ዲሲ እኩለ ሌሊት ላይ ባስተላለፉት መልእክት በድፍረት ተናግረዋል። ትራምፕ በዚህ መግለጫቸው የቀድሞውን ፕሬዝዳንት ጆ ባይደንን ወቅሰዋል። ባይደን እጅግ ዘመናዊና ውድ የሆኑ የአሜሪካ የጦር መሳሪያዎችን ለዩክሬን አሳልፈው ሰጥተዋል ሲሉ ወንጅለዋቸዋል። በተለይም ባይደን የስልጣን ዘመናቸው ሊያበቃ ሲል ለዩክሬን እስከ 300 ኪሎ ሜትር ርቀት ድረስ የመምታት አቅም ያላቸውን ኃይለኛ የኢታከምስ ሚሳይሎችን እንድትጠቀም መፍቀዳቸውን እንደ ስህተት በማንሳት ተችተዋል። የአሜሪካው ፕሬዝዳንት እንዲህ ሲናገሩ ኢራን በበኩሏ የሰማዕታትን ደም እንበቀላለን፣ እስራኤልና አሜሪካ ላይ የሲኦል በሮች ይከፈታሉ ስትል ተናግራለች። የኢራን መንግስት ግዙፍ ወታደራዊ ክንፍ የሆነው የእስላማዊ አብዮት ዘብ በቴህራን ላይ ለተፈጸመው ጥቃት የአጸፋ እርምጃ መውሰዱን ቀጥሏል። የአብዮታዊ ዘቡ ቃል አቀባይ የሆኑት ብርጋዴር ጄኔራል አሊ ሞሐመድ ናሂም ለታስኒም ዜና ወኪል በሰጡት ቃል ኢራን የታጠቀችውን እጅግ ዘመናዊ ሚሳይሎችን በመጠቀም በጠላቶቿ ላይ የማያቋርጥ ጥቃት እንደምትሰነዝር አስጠንቅቀዋል። ጄኔራሉ አክለውም ጥቃቱ በተለይ በእስራኤልና በቀጠናው ባሉ የአሜሪካ ወዳጅ አገራት ላይ ያነጣጠረ እንደሚሆንም ገልጸዋል። ገና በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲሉም አስጠንቅቀዋል። ቃል አቀባዩ የሰማዕታትን ደም እንበቀላለን በማለት በአሜሪካና በእስራኤል ላይ አሳፋሪ ሽንፈትን ለማከናነብ ቆርጠው መነሳታቸውንም አረጋግጠዋል። ይህ የኢራን ዛቻ በመካከለኛው ምስራቅ ያለውን ውጥረት ወደ ከፍተኛ ደረጃ ያሸጋግረዋል ተብሎም ተፈርቷል። ዓለም አቀፉ ማህበረሰብ ሁኔታውን ወደ ከፋ ቀጠናዊ ጦርነት እንዳያመራ በስጋት እየተከታተለው ይገኛል። በማድመጥ ላይ ያላችሁት የማራናታ ዝግጅት ዜናዎችን ነው። ዓለም በአስከፊ የጦርነት ስጋት ውስጥ ባለችበት በዚህ ወቅት የፈረንሳዩ ፕሬዝዳንት ማክሮን ፈረንሳይ የኒውክሌር ጦር መሳሪያ ልትጠቀም እንደምትችል መናገራቸው ተሰምቷል። ፕሬዝዳንት ኢማኑኤል ማክሮን ከሩሲያ የተጋረጠውን የአውሮፓ ደህንነት ችግር ለመግታት ኒውክሌር ተገቢ አማራጭ ሊሆን ይችላል ብለዋል። የፈረንሳይ ሰርጓጅ ሚሳኤል ባለሙያዎችን ጠርተው ያነጋገሩት ፕሬዝዳንቱ በፕሬዝዳንት ትራምፕ አስተዳደር አሜሪካ ለአውሮፓ የምትሰጠው ደህንነት አስተማማኝ አለመሆኑን ገልጸዋል። በሌላ ዜና ሩሲያ አውሮፓን እንዳታጠቃ ለሰጋችው ፈረንሳይ 5 የአውሮፓ ሀገራት የኒውክሌር ፕሮግራም እቅዷን መደገፋቸው ተሰምቷል። ፕሬዝዳንት ኢማኑኤል ማክሮን ፈረንሳይ ኒውክሌር መጠቀም እንደሚገባት ከሰሞኑ ገልጸው የነበረ ሲሆን ዴንማርክ፣ ስዊድን፣ ፖላንድ፣ ቤልጂየምና ኔዘርላንድ ድጋፋቸውን ገልጸውላቸዋል ተብሏል። ፈረንሳይ የኒውክሌር አቅሟን እንድታሳድግ ፍላጎታቸውንም አሳይተዋል። የሀገራቱ ድጋፍ የተሰማው ፕሬዝዳንት ኢማኑኤል ማክሮን ፈረንሳይ የኒውክሌር ጦር መሳሪያ ልትጠቀም እንደምትችል መናገራቸውን ተከትሎ ነው። ፕሬዝዳንቱ አሁን ባለው ተጨባጭ ዓለም አቀፋዊ ሁኔታ የአውሮፓን ደህንነት አስተማማኝ አለመሆኑና በተለይ አውሮፓ ከሩሲያ ቀጥተኛ የሆነ ጥቃት ሊደርስባት እንደሚችል ገልጸዋል። በተጨማሪም የአውሮፓ የደህንነት አጋር የነበረችው አሜሪካ በአሁኑ የትራምፕ አስተዳደር የነበራት ትኩረት መቀነሱን እንደ ምክንያት አንስተዋል። በሌላ ዜና ደግሞ ሩሲያ ተኩስ ለማቆም ፈቃደኛ ከተደረገችላት የድሮን ባለሙያዎቿን ኢራን ለምትፈጽመው ጥቃት መመከቻነት እንደምታሰማራ ዩክሬን መግለጿ ተሰምቷል። ከሩሲያ ጋር ደም አፋሳሽ ጦርነት እያካሄደች የምትገኘው ዩክሬን ኢራን በመካከለኛው ምስራቅ እያደረሰች ባለው መጠነ ሰፊ ጥቃት ጣልቃ በመግባት ሩሲያ ተኩስ አቁም እንድታደርግላት ለመጠቀሚያነት እየሞከረች ነው ተብሏል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በመካከለኛው ምስራቅ በኢራን የሚፈጸሙ የድሮን ጥቃቶችን ለመመከት የዩክሬን ምርጥ የድሮን ባለሙያዎችን ለማሰማራት ዝግጁ መሆናቸውን አሳውቀዋል። ይሁን እንጂ ፕሬዝዳንቱ ይህን ድጋፍ ለማድረግ ቅድመ ሁኔታ ደግሞ አስቀምጠዋል ተብሏል። ይኸውም የመካከለኛው ምስራቅ መሪዎች የሩሲያው ፕሬዝዳንት ቭላዲሚር ፑቲን የተኩስ አቁም ስምምነት እንዲቀበሉ ማሳመን ከቻሉ ብቻ የሚፈጸም ስለመሆኑ የሚያመለክት ነው ተብሏል። ያለፉት ዓመታት ከዓለም ዙሪያ በተለይ የሀገራት የውስጥ ግጭቶች ብቻ ጎልተው የሚሰሙበት የነበረ ሁኔታን ተለውጦ በዚህ ዘመን በሀገራት መካከል የሚደረጉ የጦርነት ዜናዎች በስፋት በመደመጥ ላይ ይገኛሉ። ፓኪስታን በአፍጋኒስታን ላይ የጀመረችውን ጥቃት እንደማታቆም መግለጿም ተሰምቷል። የፓኪስታን ጦር የየብስና የአየር ላይ ጥቃቶችን እያደረሰ እንደሚገኝ አሳውቋል። የአፍጋኒስታን መንግስት በፓኪስታን ጥቃት 55 ዜጎች መገደላቸውን ገልጿል። በአንጻሩ የፓኪስታን መንግስት ከ100 በላይ ዜጎች በአፍጋኒስታን ጥቃት
ተገድለዋል ብሏል። የፓኪስታንና አፍጋኒስታን ጦርነት ሳምንታትን ያስቆጠረ ሲሆን የኢራንና የእስራኤል ጦርነት ለፓኪስታንና የአፍጋኒስታን ጦርነት አለማቆም እንደ ምክንያት መሆኑም ተመላክቷል። ወደ ቀጣዩ ንለፍ። በጦርነት እየታመሰች ባለችው በኢራን 4.3 ሬክተር ስኬል የመሬት መንቀጥቀጥ መከሰቱ ተሰማ። ማክሰኞ የካቲት 24 በደቡብ ኢራን ፋርስ ግዛት ውስጥ በሚገኘው የገራሽ አካባቢ የ4.3 ሬክተር ስኬል የሆነ የመሬት መንቀጥቀጥ መከሰቱን የሀገሪቱ የጂኦ ፊዚክስ ተቋማትና ዓለም አቀፉ የጂኦሎጂ ጥናት ማዕከላት አሳውቀዋል። የመሬት መንቀጥቀጡ የመጠን ልኬት 4.3 ሬክተር ስኬል ሲሆን 10 ኪሎ ሜትር ጥልቀት እንዳለውም ተነግሯል። እስካሁን ባለው መረጃ መሰረት በመሬት መንቀጥቀጡ ሳቢያ የሰው ሕይወት አልፏል ወይም ከፍተኛ የንብረት ውድመት ደርሷል የሚል ይፋዊ ሪፖርት አልቀረበም። ይሁን እንጂ የአደጋ ጊዜ ፈጣን ድራሽ ቡድኖች በገጠር መንደሮች ውስጥ ሊኖር የሚችለውን ስውር ጉዳት ለመፈተሽ በስምሪት ላይ ይገኛሉ ተብሏል። ለዕለቱ የመጨረሻ ወዳደረግነው ዜና እንለፍ። ዩናይትድ ስቴትስ የሲቪል መብቶች ኤጀንሲ የፌዴራል መንግስት ጾታ የቀየሩ ሰራተኞችን ለተቀየረው ጾታቸው የተመደቡ የመታጠቢያ ቤቶችን እንዳይጠቀሙ ሊከለክል እንደሚችል መግለጹ ተሰምቷል። ይህም የሆነው ለአሜሪካ ጦር ሰራዊት ይሰራ የነበረና ወደ ሴት ጾታውን የቀየረ ግለሰብ በሴቶች መጸዳጃ ቤት እንዳይጠቀም በመከልከሉ ያቀረበው አቤቱታ ውድቅ ከተደረገ በኋላ ነው። በሰራዊቱ ውስጥ ይሰራ የነበረው የሲቪል አይቲ ስፔሻሊስት ላይ ውሳኔው የተላለፈው እንደ አውሮፓውያን አቆጣጠር በ2025 ክረምት ላይ ከተቀየረው የጾታ ማንነቱ ጋር የተጣጣሙ የመታጠቢያ ክፍሎችና መጸዳጃ ቤቶችን ለመጠቀም ሲጠይቅ ሰራተኛው በተፈጥሮ ወንድ በመሆኑ መጠቀም እንደማይችል በመከልከሉ ክስ መመስረቱን ተከትሎ ነው። ይህንን በተመለከተ ለሰራዊቱ ያቀረበው አቤቱታ ውድቅ የሆነ ሲሆን ውሳኔው የተወሰነው የፕሬዝዳንት ዶናልድ ትራምፕ የስራ አስፈጻሚ ትዕዛዝ በመጥቀስ የፌዴራል መንግስት ሁለት የማይለወጡ ጾታዎችን ማለትም ለወንድና ለሴት ጾታዎች ብቻ እውቅና ስለሚሰጥ ነው ተብሏል። ከምን ጊዜውም በላይ ዓለም በጦርነቶችና ግጭቶች፣ በተፈጥሮ አደጋዎች፣ የሞራል ውድቀትና አመጽ እየታመሰች ትገኛለች። መጽሐፍ ቅዱስ እንደሚያስተምረን የመጨረሻው ዘመን ላይ የመገኘታችንን ምልክቶች በግልጽ እያየን እንገኛለን። በመሆኑም ነቅተንና ተዘጋጅተን እንኑር በማለት የዛሬውን ከተለያዩ ዓለም አቀፍ መገናኛ ብዙሃን ያገኘናቸውን መረጃዎች በዚሁ እናበቃለን። ከቀጣዮቹ የማራናታ ፕሮግራም ዝግጅቶች ጋር መልካም ቆይታ እንዲሆንላችሁ በመመኘት በዚሁ እንሰናበታለን። ሰላም ለእናንተ ይሁን። እግዚአብሔር አምላክ የተባረከ የሆነ የተወደዳችሁ ተመልካቾቻችን የማራናታ ፕሮግራማችን ይቀጥላል። በእግዚአብሔር መልካምነት ዙሪያ ላይ የተዘመሩ ዝማሬዎችን ነው ወደ እናንተ እያደረስን ያለ ነው። ዛሬም ነገም እስከ ለዘላለም ከዚህም በፊትም ከዚህም በኋላ እግዚአብሔር መልካም ነው። አሜን። እውነት ነው። እንግዲህ የማራናታ ፕሮግራማችን እንዲህና እንዲያ እያለ ወደ እናንተ መድረሱን ቀጥሏል። በቀጣይ ደግሞ አንድ ዶክመንታሪ አዘጋጅተንላችኋል። ያገኘነው ከአማርኛ ቲዩብ ነው። ምንድነው ዓለም ወደ ታላቁ ፍጻሜ እየተቃረበች ነው ወይ የሚል ጥያቄ እየተነሳ ይገኛል። አንዳንዶች ደግሞ አሁን በተነሳው በእስራኤል በኢራንና በአሜሪካ ላይ ባለው ሌሎችም ደግሞ ወይም በመካከለኛው ምስራቅ እየተሳተፉ ስላሉት አሁን እየተካሄደ ስላለው ብዙዎችን እያሸበረ እያስፈራ ያለውን ጦርነት ማለት ነው የመጨረሻው ዘመን ነው፣ የአርማጌዶን ጦርነት ነው፣ የሶስተኛው የዓለም ጦርነት ነው የሚሉ ውዝግቦች እየተነሱ እየተደመጡ ነው። እንግዲህ ከዚህ ቀጥሎ የምናቀርብላችሁ ፕሮግራም ደግሞ በሕዝቅኤል 38 ላይ ተመርኩዞ የአሁኗ ኢራን እንግዲህ በሕዝቅኤል 38 ላይ ደግሞ የተጠቀሰችው ፋሪስ ስለሷ ነብዩ ሕዝቅኤል የተናገረውን ትንቢት ከአሁን ካለው ጦርነቱ ጋር አያይዘን ወደ ተመልካቾች ለማድረስ ነው
ቀጣዩን ፕሮግራም የምናቀርበው ማለት ነው። አዎ እንግዲህ በተለያዩ ጊዜያቶች ዓለማችን ላይ የሚከሰቱ ብዙ አይነት ክስተቶች አሉ። እነዚህ ሁሉ ክስተቶች በእግዚአብሔር ዘንድ የታወቁ ለእግዚአብሔር አዲስ ያልሆኑ ደግሞም ለቃሉም ደግሞ አዲስ ያልሆኑ በእግዚአብሔር ቃል ውስጥ የተጻፉ ሁሉም ነገር እግዚአብሔር ቃል ውስጥ ያሉ እውነታዎች ናቸው። ስለዚህ በሕዝቅኤል 38 ላይ ያለው የሕዝቅኤል ትንቢት ነው የሚል ነገር ደግሞ አንዳንድ ሰዎች እየተናገሩ ያሉበት ሁኔታ አለ። የአርማጌዶን ጦርነት፣ የመጨረሻው ጦርነት እንዳልሽው የተለያዩ መላምቶች ወይም ደግሞ ከመጽሐፍ ቅዱስ ተነስተው ደግሞ እውነተኛውን አቅጣጫ ሊያሳየን ይችላል ብለው የሚሉትን ብዙ የእግዚአብሔር ሰዎች እየተናገሩ ያሉበት ጊዜ ውስጥ ነው ያለ ነው። ለማንኛውም እስቲ ከቀጣዩ ፕሮግራማችን ብዙ ነገር እንረዳለን። አዎ ከአማርኛ ቲዩብ ላይ ያገኘነውን ዶክመንታሪ እንደሚከተለው ወደ እናንተ እናደርሳለን። ተከታትለን እንመለስ። ድንገተኛ በትላንትናው ዕለት የተቀሰቀሰው አስደንጋጭ ጦርነት አሁን ላይ መልኩን እየቀየረ አደገኛ ወደ ሆነው ወደ ሶስተኛው የዓለም ጦርነት እየገሰገሰ ያለ ይመስላል። ሁሉ ነገር የጀመረው በድንገት ነበር። እንደተለመደው በጋዜጣዊ መግለጫ አሊያም በዲፕሎማሲ ወሬ ሳይሆን በትላንትናው ዕለት የካቲት 21 ቀን እንደ ኢትዮጵያን አቆጣጠር በ2018 ዓመተ ምህረት እኩለ ሌሊት ላይ የቴል አቪቭን ሰማይ በሰነጠቀው የጭንቀት ሳይረን ነገሩ ተጀመረ። እስራኤል ቀድሞ ማጥቃት የሚለውን ስልቷን ተጠቅማ በኢራን አየር ላይ የደበደበችውና ያስከተለችው ጉዳትን ተከትሎ የኢራን አጸፋ በተለያዩ አገሮች ላይ እያሉ እስራኤልን ተባብራለች ብላ የምታስባቸው ስፍራ ላይ የአሜሪካ ቤዝ ያደረጉ የጦር ኃይሎችን በመምታት ጥቃቱን ጀመረችው። ከጥቂት ሰዓታት በፊት ግን የመከላከያ ሚኒስትሩ ካትስ በመላ አገሪቱ አስቸኳይ የአደጋ ጊዜ አወጁ። የእስራኤል ሰማይ ለሲቪል በረራዎች ዝግ ሆነ። የአይረን ዶም መከላከያ በከፍተኛ ንቃት ላይ እንዲሆን ተደረገ። ለወራት የተደረጉ ጥረቶች ሁሉ ከሽፈዋል። አሜሪካ በመልእክተኞቿ ስቲቭ ዊትሆፍ እና ያሬድ ኩሽነር አማካኝነት በኦማንና በጄኔቫ የፈለገችው የሰላም መንገድ ሊሳካ አልቻለም። ፕሬዚዳንት ትራምፕ በይፋ ምርጫዬ ሰላም ነው ቢሉም ኢራን ግን ለዲፕሎማሲያዊው በሩን ዘጋች። በስተጀርባ ግን የደህንነት መረጃዎች የሚያሳዩት ምስል እጅግ አስፈሪ ነበር። ኢራን የዩራኒየም የማበልጸግ አቅሟን በከፍተኛ ፍጥነት እየገነባች የሚሳኤል ማምረቻዎቿን እያስፋፋችና መከላከያዎቿን እያጠናከረች መሆኑ በግልጽ ታየ። ይህ ክስተት ከመጽሐፍ ቅዱስ ትንቢት ጋር ያለው ቁርኝት ነው ጉዳዩን እጅግ አነጋጋሪ የሚያደርገው። ወደ ሕዝቅኤል ምዕራፍ 38 ስንመለከት አሁን ያለው ሁኔታ ፍጹም ወሳኝ ወደሆነ ነጥብ እየመራ እንደሆነ እንረዳለን። በዚህ ቀውስ ወቅት ቴሄራን ጀርባ ሆነው የሚያሴሩትን ከኢራን ጋር የሚሰለፉትን ሀገራት ልብ ብላችሁ ተከታተሉ። ምክንያቱም እነዚህ ስሞች ሕዝቅኤል ከ2600 ዓመታት በፊት ከጻፋቸው ትንቢቶች ጋር ስናነጻጽራቸው ሰውነትን የሚያንቀጠቀጥ እውነትን ማግኘት እንጀምራለን። በዚህ ሰዓት የዓለም ፖለቲካዊ ካርታ ወደ ጥንታዊው ትንቢት እየተመለሰ ያለ ይመስላል። ይሄ እውነትም ትንቢታዊ ጦርነት እንጂ እንዲሁ ዝም ብሎ የተቀሰቀሰ የሁለት አገሮች ፉክቻ አይደለም። እስቲ ነገሩ እንዴት እንደተጀመረና ስር መሰረቱን እንመልከተው። መረጃዎች የሚያሳዩት የራቀ ወይም በግምት ላይ የተመሰረተ ስጋትን ሳይሆን በአፍንጫ ስር የተደቀነና አሁኑኑ ሊፈነዳ የተዘጋጀ አደጋን ነበር። ከእያንዳንዱ የከሸፈ ድርድር፣ ከእያንዳንዱ የንጽጽር መባባስና ኢራን እያዘጋጀቻቸው ስላለው አደገኛ እቅድ ከቀረቡ የደህንነት መረጃዎች በኋላ እስራኤል ለወራት ስታስብበት የነበረውን ወሳኝ ውሳኔ ያሳለፈች። ቀድመህ ምታ፣ ካልሆነ ግን ዳግም በማትገኝበት ሁኔታ ትመታለህ የሚለውን የእስራኤል ጥቃት ዘመቻ ሮሪንግ ላይን ወይም የሚያጋሳው አንበሳ የሚል ስያሜ የተሰጠው። ኢላማዎቹም ለይስሙላ ሳይሆኑ ስትራቴጂያዊ ጥንቁቅና ደባቂ ነበሩ። የኢራን አብዮታዊ ዘበኛ IRGC የእዝ ማዕከላት በ12 ደቂቃ ውስጥ እስራኤል ከተሞች ላይ የሚወነጨፉ የባሊስቲክ ሚሳኤል ማከማቻዎችን እንደገናም ኢራን ራሷን እንዳትከላከል የሚያደርጉ የራዳርና የአየር መከላከያ ስርዓቶችን ለቴሄራን፣ ኢስፋሃን፣ ካራጅ እና ኬርማንዳሽ የሚገኙ የኒኩለር መሰረተ ልማቶችን፣ ከዚህም በላይ ጥቃቱ በቀጥታ የከፍተኛው መሪ አያቶላ አሊ ካሜኒ መኖሪያ ግቢ ላይ
በፕሬዝዳንት ማሱድ ፔዜሽኪያን እና በታዋቂ የጦር አዛዦች ላይ ያነጣጠረ ነበር። ይህ ማስጠንቀቂያ ሳይሆን የእስራኤል የህልውና ፖሊሲ በተግባር የታየበት ሌሊት ነበር። ጥቃትን ከመበቀል በፊት ቀድሞ ማጥቃት የሚል ስትራቴጂዋን ነድፋ ተነሳች። በሌላው በኩል ኢፒክ ፊዮሪ የተሰኘው አሜሪካ በይፋ ጦርነቱን የተቀላቀለችበት፣ በሰዓታት ውስጥ ጦርነቱ ስትቀላቀል የጉዳዩ መልክ ሙሉ ለሙሉ የተቀየረበት፣ በዓለም ላይ ግዙፉ የአውሮፕላን ተሸካሚ መርከብ ዩኤስኤስ ጄራልድ አር ፎርድ በሜዲትራኒያን ባህር፣ ዩኤስኤስ አብርሃም ሊንከን ደግሞ በአረቢያ ባህር ላይ ተሰማሩ። ከ120 በላይ ተዋጊ አውሮፕላኖች በክልሉ ሰማይ ላይ ተንቀሳቀሱ። ይህ ለዲፕሎማሲ ድጋፍ የተደረገ ትዕይንት ሳይሆን ከ2003 የኢራቅ ወረራ በኋላ በታየው ትልቁ የአሜሪካ ወታደራዊ እርምጃ ነበር። የሚገርመው ነጥብ እዚህ ጋር ነው። በሕዝቅኤል ትንቢት ላይ በእስራኤል ላይ የሚዘምቱት ጥምር ጦሮች ውስጥ አንድ ትልቅ ሀገር በጉልህ ትጠፋለች። ያቺ ሀገር የትኛዋ ናት የሚለው በመጽሐፍ ቅዱስ ምሁራን ዘንድ ትልቅ ሚስጥር ይዞ ይመጣል። ፕሬዝዳንት ትራምፕ በትሩዝ ሶሻል ላይ ባስተላለፉት መልእክት ዘመቻውን ኤፒክ ፊውሪ ወይም ታላቁ ቁጣ ሲሉ ጠርተውታል። ዓላማው የኢራንን የኒውክለር አቅም ማውደም እንደሆነ ገልጸው በመጨረሻም በመላው ዓለም ያሉ ዲፕሎማቶችን ያስደነገጠ ንግግር አደረጉ። የኢራን ሕዝቦች ሆይ መንግስታችሁን በእጃችሁ የምታስገቡበት ጊዜው አሁን ነው። ይህ ለትውልዶች አንዴ የሚመጣ ዕድል ነው። ይህ ክስተት ወደ ሕዝቅኤል 38 ጦርነት እያመራን ይሆንን? በትንቢቱ ላይ በመጨረሻው ዘመን እስራኤልን የሚወሩ ሀገራት እነማን እንደሆኑ እስቲ በዝርዝር እንመልከታቸው። አሁን ላይስ ጥቅም ላይ የዋሉትን ወታደራዊ አቅሞች በዝርዝር እንመልከት። ከባህር ሰርጓጅ መርከቦችና ከአውዳሚ መርከቦች የተተኮሱ ቶምሃውክ ክሩዝ ሚሳኤሎች የኢራንን ግዛት ሰንጥቀው በመግባት ኢላማዎችን በከፍተኛ ጥንቃቄ መቱ። በተጨማሪም ባንከር በስተር የሚባሉት ከመሬት በታች በጥልቀት የተቀበሩ ምሽጎችን ሰብረው የሚገቡ ግዙፍ ቦምቦች ሥራ ላይ ውለዋል። እነዚህ በአሜሪካ የጦር መሳሪያ ግምጃ ቤት ውስጥ የሚገኙና ከኒውክለር ውጪ ያሉ ትላልቅ መሳሪያዎች ሲሆኑ በተለይ የኢራንን የተጠናከሩ የኒውክለር ተቋማት ለማውደም የተሰሩ ናቸው። የኢራንን የራዳር እና የመገናኛ አውታሮች የሚያሳውሩ የኤሌክትሪክ ጦርነትን ስርዓትን በስፋት ጥቅም ላይ የሚያውሉ ናቸው። እዚህ ጋር ግን አንድ ትልቅ ቁልፍ ነጥብ አለ። ምንም አይነት የምድር ወረራ አልነበረም። ወደ ኢራን ድንበር የሚገሰግስ እግረኛ ጦር ወይም የታንክ ክፍለ ጦር አልታየም። ስልቱ ሙሉ በሙሉ በአየርና በሚሳኤል የበላይነት በመጠቀም የጠላት እዝ እና መሰረተ ልማት ከአየር ላይ ሆኖ ማክሸፍ ነበር። አንድም የአሜሪካ ወታደር የኢራንን አፈር ሳይረግጥ ክንፉን የሚሰብር ጥቃት ነበር። ምክንያቱም የዚህ ዘመቻ ባህሪ፣ የጥምረቱ አወቃቀር እና በተለይም ውጤቱ የትንቢት ተመራማሪዎች ለዘመናት ሲጠብቁት የነበረው መድረክን አመቻችቷል። ከ2600 ዓመታት በፊት በሕዝቅኤል የተጻፈው ትንቢት እና አሁን በወታደራዊ መስክ እየተከናወነ ያለው ነገር ግንኙነቱ እርስዎ ከሚያስቡት በላይ ቀጥተኛ መሆኑ እጅግ ያስገርማል። ወደ መጽሐፍ ቅዱስ ከመሄዳችን በፊት ግን በሌላኛው ወገን በኢራን በኩል ምን እንደተከሰተ ማየት አለብን። ምክንያቱም የኢራን ምላሽ በዘካርያስ መጽሐፍ ውስጥ ከሚገኘው እጅግ አስፈሪ ትንቢት ጋር በቀጥታ የሚገናኝ ዝርዝርን ይዟል። አሁን የዜናውን የሚከታተሉ አብዛኞቹ ሰዎች የሚያዩት ትንቢት መሆኑን አላስተዋሉም። የእስራኤል ጥቃት እንደተጀመረ ኢራንም በፍጥነት ምላሽ ሰጥታለች። የባሊስቲክ ሚሳኤሎችን ወደ እስራኤል የህዝብ ማዕከላት ተኮሰች። የመከላከያ ስርዓቶችን ለማጨናነቅም በርካታ የድሮን መንጋዎች በውጊታ ተለቀቁ። አደጋው በእስራኤል ላይ ብቻ አላበቃም። ኢራን በመላው ቀጠናው የሚገኙ ተላላኪ ኃይሎቿን አንቀሳቀሰች። ሂዝቦላ በሰሜን እስራኤል ድንበር ላይ ከፍተኛ ዝግጁነት አወጀ። በየመን የሚገኙ ሁቲዎችም በቀይ ባህር ላይ ዓለም አቀፍ መርከቦችን ለማጥቃት ተነሱ። በኢራቅና በሶሪያ የሚገኙ በኢራን የሚደገፉ ሚሊሻዎችም ትዕዛዝ ደረሳቸው። እዚህ ጋር ነው ነገሩ የሚከብደው። ይህ የኢራን ምላሽ ብቻ አይደለም። ይህ በበርካታ ሀገራት የተዘረጋ እስራኤልን በአንድ ጊዜ ለማጥቃት የተቀነባበረ የኃይላት ድር ወይም ጥምረት ነው። ወደ ሕዝቅኤል 38 ስንደርስ ነብዩ የገለጸው በትክክል እንዲህ አይነቱን የብዙ ሀገራት የተቀናጀ ጥቃት እንደሆነ እንመለከታለን። ጠላቱ አንድ ሀገር ሳይሆን ጥምረት ወይም አንድ ላይ በመሆን የሚመጣ ነው ብሎ ነግሮናል። በመጨረሻም ጥቃቱ በአሜሪካ የጦር ሰፈሮች ላይ ቀጠለ።
በኳታር፣ በኩዌት፣ በባህሬን የአሜሪካ አምስተኛ የባህር ኃይል መቀመጫ በሆነው እና በተባበሩት አረብ ኤሚሬትስ የሚገኙ የአሜሪካ ይዞታዎች በአንድ ጊዜ ኢላማ ተደረጉ። የ12 ደቂቃ የሞትና የህይወት ፍልሚያው ተጀመረ። ቴሄራን ባወጣችው መግለጫ በመላው ቀጠናው የሚገኙ የአሜሪካ እና የእስራኤል ጥቅሞች ህጋዊ ኢላማዎች ናቸው ስትል አወጀች። ዓለም እስካሁን አይቶት በማያውቀው የላቀ ቴክኖሎጂ ደባቂ ምላሽ እንደምትሰጥም ዝታለች። እዚህ ጋር ግን ልብ ሊባል የሚገባው አንድ አስፈሪ እውነት አለ። ከኢራን የሚተኮስ ባሊስቲክ ሚሳኤል ከእስራኤል ለመድረስ የሚፈጅበት ጊዜ 12 ደቂቃ ብቻ ነው። 12 ደቂቃ ሚሳኤሉ በመተኮሱ ከታወቀበት ቅጽበት ጀምሮ መሬት ላይ እስኪያልፍ ድረስ ያለው ዕድሜ ይህ ብቻ ነው። ልጆችን ለመሰብሰብ 12 ደቂቃ፣ መጠለያ ለመድረስ 12 ደቂቃ፣ ለመጸለይ 12 ደቂቃ፣ ለመደበቅ 12 ደቂቃ። የእስራኤል የከርሰ ምድር መጠለያዎች በሰዎች ተሞሉ። ሆስፒታሎች ታካሚዎቻቸውን ወደ ታችኛው ክፍል አዘዋወሩ። ትምህርት ቤቶች፣ መስሪያ ቤቶች እና የህዝብ መሰብሰቢያዎች በሙሉ ተዘጉ። በመላው ሀገሪቱ ተጠባባቂ ወታደሮች ጥሪ ተደረገላቸው። መላው ሀገር ቀጣዩን ጥቃት በጭንቀት ትጠባበቅ ጀመር። ነገር ግን ይህንን ሁኔታ በጭንቅላታችሁ ብቻ ሳይሆን በልባችሁ እንድታስቡ ትፈልጋለሁ። ከእያንዳንዱ አሃዝ ጀርባ፣ ከእያንዳንዱ የሳይረን ድምፅ ጀርባ እውነተኛ ቤተሰቦች፣ እውነተኛ ሕፃናትና እውነተኛ ፍርሃት አለ። ይህ በእስራኤል ብቻ አይደለም። በደቡብ ኢራንም አንዲት የሴቶች የመጀመሪያ ደረጃ ትምህርት ቤት መመታቷ ተዘገበ። የሰው ልጅ የሚከፍለው ዋጋ ከአንድ የፖለቲካ ትንተና በላይ ጥልቅ ሐዘንን ይፈልጋል። ይህ ጦርነት በእስራኤልና በኢራን ድንበር ላይ ብቻ አልቆመም። በጥቂት ሰዓታት ውስጥ ድንጋጤው እያንዳንዱን አህጉር አዳረሰ። የነዳጅ ገበያ ተናወጠ። 20% የሚሆነው የዓለም ነዳጅ የሚያልፍበት የሆርሙዝ ወረርሽኝ ስጋት ላይ ወደቀ። ግዙፉ ኩባንያዎች መርከቦቻቸውን በደቡብ አፍሪካ ኬፕ ኦፍ ጉድ ሆፕ ዙሪያ እንዲዞሩ በማድረጋቸው የዕቃ አቅርቦት ለሳምንታት የሚያዘገይ ሁኔታ ተፈጠረ። በዚህ መሃል ሩሲያ የአሜሪካን ጣልቃ ገብነት የዓለም አቀፍ ሕግ ጥለት ነው ስትል በኃይል አወገዘች። እዚህ ጋር ትኩረት ይስጡ። ጥቃቱ ከመጀመሩ ጥቂት ቀናት ቀደም ብሎ ሩሲያ እና ኢራን የጋራ የባህር ኃይል ልምምድ አድርገው ነበር። የሞስኮ የጦር መሳሪያ ድጋፍ ለቴሄራን እየጨመረ መምጣቱ ብቻ ሳይሆን የሩሲያ ሳተላይቶች መረጃ ለኢራን ወታደራዊ አዛዦች እየተሰጠ እንደሆነ የምዕራባውያን ደህንነት ተቋማት ስጋታቸውን ገለጹ። ቻይናም ሁኔታውን በከፍተኛ ጥንቃቄና በስሌት እየተከታተለች ነው። ይህ ግጭት የሁለት አሮጌ ጠላቶች የቀጣሻ ሽኩቻ መሆኑ ቀርቶ ዓለም የኃይል አሰላለፍ በአይን የሚታይ ለውጥ እያመጣበት ያለ የታሪክ ምዕራፍ ሆኗል። ቃል ኪዳኖች በእሳት እየተፈተኑ፣ ድንበሮች እንደገና እየተሳሉ፣ እናም የዓለም ስርዓት በአንድ ሌሊት ውሳኔ እየተናወጠ ነው። በዚህ ጊዜ ነው በመላው ዓለም ያሉ በሚሊዮን የሚቆጠሩ አማኞች አንድ ነገር ብልጭ ያለላቸው። ምክንያቱም አሁን እየተፈጠሩ ያሉት ጥምረቶች የተሳታፊ ሀገራት ማንነት፣ ጂኦግራፊያዊ አቀማመጣቸውና የሚሰነዝሩት ቃላት በሙሉ አንድን ጥንታዊ ድምፅ ያስተጋባሉ። በባቢሎን በምርኮ የነበረውን አይሁዳዊ ነቢይ የጻፈውን ትንቢት መጽሐፍ ቅዱስ የሚያውቁ ሰዎች ይህ ወዴት እያመራ እንደሆነ መገመት አይከብዳቸውም። ነገር ግን አውቃለሁ የሚሉትን እንኳን የሚያስገርም ነገር ቀጥሎ ይመጣል። ምክንያቱም ነቢዩ ሕዝቅኤል የተናገረው ነገር አብዛኛው ሰው ከሚያስበው በላይ እጅግ ዝርዝር፣ ጥንቁቅና አሁን ላለንበት ቅጽበት ፍጹም ተዛማጅ መሆን ጀመረ። በዚህ በነቢዩ ሕዝቅኤል ትንቢት ውስጥ አንድ እጅግ ወሳኝ የሆነ ዝርዝር ነገር አለ። አብዛኞቹ የትንቢት አስተማሪዎች ዘለውት የሚያልፉት ነገር ግን አሁን ያለንበት ወቅት ምን እንደሆነና ምን እንዳልሆነ በግልጽ የሚያሳየን ታላቅ እውነት አለ። ነቢዩ ሕዝቅኤል ተራ ታዛቢ አልነበረም። እርሱ በሕግ የሰለጠነ ካህን ሲሆን በእስራኤል ታሪክ እጅግ ጨለማ በነበረው ወቅት ማለትም በ597 ዓመተ ዓለም ገደማ ተማርኮ ወደ ባቢሎን የተወሰደ ሰው ነው። የባቢሎን ግዛት ይሁዳን ወሮ የአይሁድን አምልኮ ማዕከልና የእግዚአብሔር መገኘት ማደሪያ የነበረውን ቤተ መቅደስ ሊጠፋ ጥቂት ቀናት ቀርተውት ነበር። ሕዝቡ ተበትኗል። የንጉሳዊው የዳዊት ዘር የተቋረጠ ይመስል ነበር። ከአብርሃም ጀምሮ የተሰጠችው የተስፋይቱ ምድር በባዕድ ኃይል ተወራለች። በሰውኛ እይታ እስራኤል አከተመላት፣ ከታሪክ ካርታ ላይ ተፋቀሽ ተብሎ ታምኖ ነበር። ነገር ግን በዚያ በምርኮ ጨለማ ውስጥ ከእስራኤልም ከኢየሩሳሌም ርቆ ሳለ እግዚአብሔር ለሕዝቅኤል ተከታታይ ራእዮችን አሳየው። ራእዮቹ ስለ ባቢሎን ብቻ አልነበሩም። የሕዝቅኤል አጥንት አመድ ሆኖ ከረገፈ ከሺህ ዓመታት በኋላ
ስለሚመጡት የመጨረሻው ዘመናት ሌተር ዴይስ እንጂ። የሕዝቅኤል መጽሐፍ አወቃቀርን መረዳት እጅግ ወሳኝ ነው። ምክንያቱም ይህ አረዳድ በምዕራፍ 38 እና 39 ላይ ያለውን እይታ ይለውጠዋል። ምዕራፍ 36 እና 37 ላይ እስራኤል እንደገና እንደምትቋቋም ይገልጻሉ። ደረቅ አጥንቶች ሕይወት አግኝተው መቆማቸው፣ ሕዝቡ በአሕዛብ መካከል ተለቅሞ ወደ ምድሩ መመለሱ ተነግሯል። ይህ ትንቢት ከ2000 ዓመታት ስደት በኋላ በ1948 እስራኤል ዳግም ሀገር ስትሆን በተአምራዊ ሁኔታ ተፈጽሟል። ምዕራፍ 38 ላይ ደግሞ ሕዝቡ ወደ ምድሩ ከተመለሰ በኋላ የሚመጣውን ወረራ ይገልጻል። ቅደም ተከተሉ የታቀደ ነው። መጀመሪያ እስራኤል ትታደሳለች፣ ከዚያም እስራኤል ትጠቃለች። የመጀመሪያውን ክፍል በዓይናችን አይተናል። አሁን ጥያቄው ሁለተኛው ክፍል የሚፈጸምበት መድረክ እየተዘጋጀ ነው ወይ የሚለው ነው። የእግዚአብሔር ቃል ወደ ሕዝቅኤል እንዲህ ሲል መጣ ይለናል። ምዕራፍ 38 ከቁጥር 1 እስከ 6 ላይ የሰው ልጅ ሆይ ፊትህን በጎግ ላይ በማጎግ ምድር ላይ በሞሳህና በቲባል ዋና መስፍን ላይ አድርግ፣ እንዲህም በል ጌታ እግዚአብሔር እንዲህ ይላል፣ የሞሳህና የቲባል ዋና መስፍን ጎግ ሆይ እነሆ እኔ በአንተ ላይ ነኝ። ፋርስ፣ ኢትዮጵያና ሊቢያ ከእነርሱ ጋር ናቸው። ጎሜርና ጨፍሮቹ ሁሉ፣ በሰሜን ዳርቻ ያለው የቶጋርማ ቤትና ጨፍሮቹ ሁሉ፣ ብዙም ሕዝቦች ከአንተ ጋር ይሆናሉ ይለናል። እነዚህ በዘፈቀደ የተጠቀሱ ጥንታዊ ስሞች አይደሉም። የታሪክ ምሁራን፣ ጂኦግራፊ ባለሙያዎች እያንዳንዱን ስም ከዛሬዎቹ ሀገራት ጋር አያይዘውታል። ጎግና ማጎግ የተሰኙት ይህ የወረራው መሪዎች እንደሆኑ ይገልጻል። አብዛኞቹ ምሁራን ማጎግን ከጥቁር ባህርና ከካውሰር ተራሮች በስተሰሜን የሚገኝ ክልል እንደሆነ ይገልጻሉ። ይህም የዛሬዋ ሩሲያ ናት። በመጀመሪያው ክፍለ ዘመን የነበረው አይሁዳዊ የታሪክ ጸሐፊ ዮሴፈስ እንደሚለው ከሆነ ማጎግን በደቡብ ሩሲያና በመካከለኛው እስያ የሚኖሩ ከነበሩ ሊቲቢያውያን ጋር ያገናኛቸዋል። የሮሽ መስፍን ተብሎ ደግሞ የተገለጸው ወይም ዋና መስፍን የተባለው የተተረጎመው የዕብራይስጥ ቃል ሮሽ የሚለው ቃል ብዙ ምሁራን ይህ ቃል ውሎ አድሮ ሩሲያ ለሚለው ስም መነሻ እንደሆነ ይስማማሉ። ትርጉሙም ዋና ይሁን ሮሽ የሚል መልክዓ ምድራዊ አቅጣጫ ጋር ግልጽ በሆነ ሰሜን ሩሲያ የሚያመላክት ነው። ነቢዩ ሕዝቅኤል በቁጥር 15 ላይ ይህ ወራሪ መሪ የሚመጣው ከሩቅ ሰሜን መሆኑን በድጋሚ ያረጋግጣል። በካርታ ላይ ከኢየሩሳሌም ተነስተው ቀጥታ መስመር ወደ ሰሜን ቢስሉ ቱርክን አልፈው ጥቁር ባህርንና ዩክሬንን ተሻግረው በቀጥታ የሚታረፈው ሞስኮ ላይ ነው። ሩሲያ ከእስራኤል አንጻር በትክክል በስተ ሰሜን ዳርቻ የምትገኝ ሀገር ናት። አሁን እስቲ ቀደም ብለን ያየናቸውን ነጥቦች እናስታውስ። አሜሪካ በኢራን ላይ የፈጸመችውን ጥቃት ሩሲያ በኃይል ማውገዟን፣ ጥቃቱ ከመጀመሩ ጥቂት ቀናት ቀደም ብሎ ከኢራን ጋር የጋራ የባህር ኃይል ልምምድ ማድረጓን እና በሳተላይት መረጃዎች ለኢራን አዛዦች ስታጋራ እንደነበር የሚጠቁሙ የደህንነት መረጃዎችን ልብ ይበሉ። በሕዝቅኤል ትንቢታዊ ጥምረት ውስጥ ሩሲያ ተመልካች አይደለችም፣ ይልቁንስ በማዕድ ራስ ላይ የተቀመጠችው መሪ እንጂ። በመቀጠል በክፍሉ ላይ ሞሳህ እና ቲባል ተጠቅሰዋል። እነዚህ ጥንታዊ አካባቢዎች የዛሬቷ ቱርክ መካከለኛና ምስራቃዊ ክፍሎች መሆናቸው የታሪክ ድርሳናት ያረጋግጣሉ። የሚገርመው ነገር ቱርክ በዚህ ጥምረት ውስጥ በተለያዩ ጥንታዊ ስሞች ደጋግማ ተጠቅሳለች። ከወራሪው መሪ ቀጥሎ ቱርክ ከማንኛውም ሀገር በላይ በትንቢቱ ውስጥ ተደጋግማ መጠቀሷ በመጨረሻው ዘመን ጥምረት ውስጥ ያላትን እጅግ ወሳኝ ሚና ያሳያል። አሁን ደግሞ ይህንን ትንቢት ከዛሬው ክስተት ጋር በቀጥታና በማይሳሳት ሁኔታ ወደሚያገናኘው ስም እንመጣለን። ፋርስ ወይም በመጽሐፍ ቅዱስ ጽሑፍ ውስጥ ስሟ በግልጽ ተቀምጧል። በምሳሌ ወይም በሚስጥራዊ ኮድ ሳይሆን በቀጥታ ስሟ ተጠርቷል። ፋርስ የዛሬዋ ኢራን ጥንታዊ ስም ናት። ሀገሪቱ በይፋ ኢራን የሚለውን ስም እስከ ተቀበለችበት እስከ 1935 እንደ አውሮፓውያን አቆጣጠር ዓመተ ምህረት ድረስ በዓለም አቀፍ ደረጃ ትታወቅ የነበረው በፋርስነቷ ነበር። ዛሬም ቢሆን የኢራን ሕዝቦች ቅርሳቸውንና ስልጣኔያቸውን ፋርሳዊ ብለው ነው የሚጠሩት። በዚህ ላይ ምንም አይነት የሊቃውንት ክርክር የለም። ፋርስ ማለት ኢራን ናት። ይህ እውነት በልባችሁ እንዲያርፍ ፍቀዱለት። ዛሬ እስራኤል የመታቻት ሀገር፣ አሁኑኑ ወደ ቴልአቪቭ ባሊስቲክ ሚሳኤሎችን እየተኮሰች ያለችው ሀገር፣ የኒውክለር ተቋቋሚና የእዝ ማዕከለቷ በእሳት እየነደዱ ያሉ ሀገሮች ከፍተኛ መሪዋ ኢላማ የተደረጉበት ይህችው ኢራን ናት። ታዲያ ይሄ አያስደንቅም ወይ?
ከ2600 ዓመታት በፊት በተጻፉ ትንቢት ውስጥ በመጨረሻው ዘመን በእስራኤል ላይ ለሚመጣው ወረራ በስሟ መጠቀሱ ታሪክ በሺህ ዓመታት ልዩነት ውስጥ ራሱን እየደገመ ነው። ልብ በሉ። በትንቢቱ ውስጥ እስራኤልን የሚከቧት ሀገራት በሙሉ ዛሬ በምን አይነት ፖለቲካዊ አሰላለፍ ውስጥ እንዳሉ ተመልከቱ። ሩሲያ፣ ኢራን፣ ቱርክና የአፍሪካ አጋሮቻቸው በአንድ ወገን ሆነው እስራኤልን እና የምዕራባውያንን ጥቅምን ሲቃወሙ እያየን ነው። ነገር ግን አብዛኞቹ ሰዎች ዘለውት የሚያልፉት አንድ ትልቅ ሚስጥር አለ። ሕዝቅኤል ይህ ወረራ የሚከናወነው እስራኤል በምን አይነት ሁኔታ ላይ ስትሆን እንደሆነ ይነግረናል። ቁጥር 11 ላይ አጥር በሌለባቸው መንደሮች ምድር ላይ እወጣለሁ፣ ያለ ቅጥርና ያለ መውረሪያ ያለ በሮችም ተቀምጠው ወደሚኖሩት ወደሚቀጥሉት ሰዎች እመጣለሁ ይላል። ይህ ማለት ወረራው የሚመጣው እስራኤል በአንጻራዊ ሰላም እና ደህንነት ላይ ነኝ ብላ በምታስብበት ወቅት ነው እንጂ አሁን እንዳለችው አይነት በየቀኑ ሚሳኤል በሚዘንብባትና ጦርነት ውስጥ ባለችበት ወቅት አይደለም። ይህ ምን ማለት ነው? አሁን እስራኤልና አሜሪካ በኢራን ላይ የሰነዘሩት ጥቃት የኢራንን አቅም ለጊዜው ካዳከመውና እስራኤል አሁን አደጋው ተወገደልኝ፣ ሰላም አገኘው ብላ ዘና እንድትል ካደረጋት ከታላቁ የሕዝቅኤል 38 ወረራ መድረኩ ተመቻቸ ማለት ነው። ምክንያቱም ትንቢቱ የሚለው ሰላም በሰፈነበት ወቅት ጥቃቱ በድንገት እንደሚመጣ ነው ይላል። ዛሬ በዜና የምናየው የሳይረን ድምፅና የሚሳኤል ውርጅብኝ ምናልባት ያ ታላቅ ትንቢት የሚፈጸምበትን ሰላማዊ ድባብ ለመፍጠር የሚደረግ የመጨረሻው የኃይል እርምጃ ሊሆን ይችላል። አሁን ላይ በዜና እየሰማን ያለነው የጦርነት ወሬ፣ የሳይረን ድምፅና የሀገራት መነዋወጥ ለዓለም ድንጋጤ ቢሆንም ለመጽሐፍ ቅዱስ አማኞች ግን የእግዚአብሔር ቃል እውነትን ማረጋገጫ ነው። ይህ ጽሑፍ የሚያሳየን ታሪክ በዘፈቀደ የሚነዳ መርከብ አለመሆኑን ነው። ይልቁንም በታላቁ የአምላክ እጅ የሚመራ መለኮታዊ እቅድ ፍጻሜውን እያገኘ እንደሆነ ነው። ከ2600 ዓመታት በፊት በባቢሎን ምርኮ የነበረው ሕዝቅኤል ዛሬ ያለንበትን የጂኦፖለቲካ አሰላለፍ በስም ጠርቶ ሲገልጽ መጽሐፍ ቅዱስ ከሰው አይምሮ በላይ በሆነ መለኮታዊ መንፈስ የተጻፈ መሆኑን እንረዳለን። ሩሲያ፣ ኢራን፣ ቱርክና አጋሮቻቸው አሁን በያዙት አቋም በእስራኤል ላይ ሲቆሙ ስናይ የአምላካችን ቃል አንድም ነጥብ ሳትወድቅ እንደምትፈጸም ቀጥሎ ያሉ ነገሮች ሁሉ በአይናችን ፊት ሊገለጡ እንዳሉ የሚያነቃና የሚያሳዩ ሁኔታዎች ናቸው። ዓለም በሚሳኤል ጥንካሬና በዲፕሎማሲ ስሌት ስትጨነቅ፣ እኛ ግን እመቤታችን ቀርቧል እያልን ቀና ልንል እንደሚገባን ሉቃስ 21:28 ላይ ጌታችን ኢየሱስ ክርስቶስ ይነግረናል። ይህ ግጭት ለዓለም የፍጻሜ ምልክት ቢሆንም ለቤተ ክርስቲያን ግን የሙሽራው መምጣት መቃረቢያ ደውል ነው። ስጋት ሳይሆን መንፈሳዊ ንቃት ሊኖረን ይገባል። በሕዝቅኤል 38 ላይ እግዚአብሔር እንደጻፈው ጎግ ማጎግ ምንም ያህል ግዙፍ ጥምረት ፈጥረው ቢመጡም ፍጻሜያቸው ግን ውድቀት ነው። እግዚአብሔር ስሙ በአሕዛብ ሁሉ ፊት እንዲቀደስ ለሕዝቡና ለስሙ ክብር ይቆማል። ጦርነቱ የእግዚአብሔር ነው እንጂ ድሉም የታወቀ ይሆናል። ውድ ወንድሜ ወይም እህቴ፣ ክቡር አድማጮቻችን፣ ዛሬ የምናየው ሁኔታ የሚያስተምረን አንድ ትልቅ እውነታ አለ። ጊዜው አጭር መሆኑን ነው። ዓለም ወደማይቀለበስ ለውጥ እየገሰገሰች ነው። ጦርነቱ ማብቂያ አይኖረውም። ምንም ያህል ሰላም ይሁን ብለን ብንጮህ እንኳን ይህ የታቀደ የትንቢት ፍጻሜ ነውና፣ ስለዚህ ከዚህ በኋላ ጩኸታችንን ቀይረን ቤተ ክርስቲያን እንድትነቃ ብዙዎች እንዲያመልጡና ጌታ ኢየሱስ ክርስቶስን በመቀበል የዘላለም ሕይወት እንዲይዙ መጮህ ብቻ ነው። ስለዚህ እንደ ብህል ደንገጦሮች ዘይታችንን ይዘን በንስሐና በቅድስና ተዘጋጅተን የታሪክ ጌታ የሆነው ኢየሱስ ክርስቶስን ልንጠባበቀው ይገባል። ቃሉ እንደሚለው ነው። ማቴዎስ ምዕራፍ 24 ቁጥር 35 ላይ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም ይላል። ስለዚህ ይህንን የምታነቡ ይህንን የምትሰሙ ሁሉ ከመንፈሱ ከሙሽራይቱ ጋር ጌታ ኢየሱስ ይመጣል ማራናታ እያልን ልንጮህ ይገባል። እንዲህ አይነቱን የመጨረሻ ዘመን ምልክት በመካከለኛው ምስራቅ የሚካሄደውን ነውጥ ስትመለከቱ አንባቢው ያስተውል ዘንድ እኛም ይህንን መልእክትና ቪዲዮ አዘጋጀንላችሁ። እነሆ ንጉሡ በፍጥነት ይመጣል ማራናታ። ይህንን ቻናል ሰብስክራይብ በማድረግና ብዙዎች እንዲነቁ ይህንን መልእክት ለብዙዎች በማጋራት አሁኑኑ አብረውን ወንጌልን እንዲሰብኩ እናሳስባለን። መልካም ጊዜ።
ተመልሰናል ተመልካቾቻችን። የአስተማሪዋ ዕጣ ክፍል 4 ነበር የተከታተላችሁት። በሚቀጥለው ሳምንት ጌታ ይፈቅድና ብንኖር ክፍል 5 የሚቀጥል ነው የሚሆነው። በባለፈው ሳምንት መሲ አንድ በጣም አነጋጋሪ ፕሮግራም ቀርቦ ነበረ። ያውን ያልነበርኩም ብቻህን ነበርክ። የ14 ዓመት ታዳጊዋ እንግዲህ ከእናቷና ከወንድሟ ጋር አንድ ላይ በመኪና እየሄዱ በደረሰ አደጋ ህይወቷ ያልፋል። ከዚያ በኋላ እግዚአብሔር ያሳያትን ነገር በተለይ ከሶሻል ሚዲያ ጋር በተገናኘ ያየችውን ነገር እየተናገረች እያስጠነቀቀችም ነበር። ጥቂቶች ይሰሙኛል ብሎም ሲነግራትም ተመልክተናልና ብዙ ምላሽ ነበረው፣ ብዙ ተመልካች ነበረው። ብዙዎቻችን የነካ ጉዳይ ነው። እኔ በግሌ ሳየው በጣም በቃ ራሴን የታዘብኩት ቁጭ ብለን ሶሻል ሚዲያ ላይ የምናጠፋው ሰዓት ምናልባት መጽሐፍ ቅዱሳችን ጋር ያለንን ህብረት የሚያጎል የጸሎት ጉልበታችንን የሚቀማ እንዲሁም ደግሞ ላልተፈለገ እየነገርኩ ነበር ሾርት ተርም ሜሞሪ እንዲኖረን የሚያደርግ ነገርም ነውና ከሳይኮሎጂም አንፃር ከጤናም አንፃር አንዳንድ ጥናቶች እንዲሁም አሁን ላይ የአይነ ስውርነት መጠን መጨመር ከሶሻል ሚዲያ ጋር ከስክሪን ጋር የምናሳልፈው ረዘም ያለ ሰዓት ምክንያት እንደሆነ እየተነገረም ያለበት ሁኔታ አለና እኔ መስል ነበር ምላሹ። በጣም ብዙ ሰው ነበር የተመለከተውም እንደገና ማስተያየትም ሲሰጥ የነበረው በቴክስት የሚደርሱ መልእክቶች ነበሩ። ሶሻል ሚዲያ ላይም የተወሰኑ ሰዎች አሁንም ጭምር እያዩት ነው። መልእክቱ በጣም ከባድ ነው። ባለፈውም ሳምንት ስናገረው ነበርና በተለይ ሶሻል ሚዲያ እየተስፋፋ ከመጣበት ጊዜ ጀምሮ ክርስትናችን ላይ በጣም ብዙ ጉዳቶች እየመጡ እንደሆነ ከመልካም ነገሩ ይልቅ ጉዳቱ እያመዘነ እንደሆነ ከጤናም አንፃር ከጊዜም አንፃር ከእግዚአብሔር ጋር ካለንም ህብረት አንፃር ብዙ ነገሮች እየጎዱን መንፈሳዊ ነገሮቻችንን እያቀዘቀዙ ትኩረቶቻችን በሙሉ ሶሻል ሚዲያ ላይ ሶሻል ሚዲያን ባለማየት መዋል እስከማይቻል ድረስ ሱስ እስከመሆን የተደረሰበት አገልጋዮች ቸርችም ውስጥ ቁጭ ብለው ሶሻል ሚዲያ ከፍተው እስከማየት የደረሱበት ምእመናንም ጭምር ቸርች ውስጥ ነው ያጋጥሞኛል። ቲክቶክ መባሳት ላይ ተከፍተው ድንገት አምልጧቸው በጣም እንደውም በሳጭ ነበርና እንዲህ አይነት ነገሮች የበዙ እየተከሰቱ ያለበትና የነዚህ አይነት ነገሮች ደግሞ እየሰፋ መሄድ ትውልዱንም ጭምር ተጽዕኖ እያመጣበትን እየሄደ እንደሆነ ከዛም ባሻገር እንዳልሽው ከአይን ባሻገር ጃፓን ውስጥ አንገታቸው የተሰበሩ ይሄ ደግሞ የአከርካሪ እንትናቸውም የተጎዱ ሰዎች ከዛም ባሻገር ደግሞ ሱስ ውስጥ ወይም ደግሞ የፖርኖግራፊ አይነት እንትኖች ውስጥ ገብተው ደግሞ እየተጎዱ ያሉ ብዙ ወጣቶችም እንዳሉ ጭምር እናውቃለን። እንግዲህ ሶሻል ሚዲያ በጣም በዚህ ጊዜ ውስጥ የብዙ ሰዎችን በተለይ ደግሞ ጊዜና ጤናን መንፈሳዊ ነገር ላይ ትልቅ ተጽዕኖ እየፈጠረ ያለበት ነውና ልንነቃ ልናስተውል ይገባል። ሱሰኞች ሆነናል። አንድ ጥናት እንደውም ቅርብ ጊዜ ውስጥ ባለፈውም ሳምንት የተናገርኩት እስከ አምላክነት መመለክ እንደደረሰ ሶሻል ሚዲያ የተነገረበት ሁኔታ አለ። ያለፈው ሳምንት ያመለጣቸው ሰዎች ሶሻል ሚዲያችን ላይ ጂኤምኤም ቲቪ ኢትዮጵያ ብለው ገብተው ዩቲዩባችን ላይ ማግኘትና ማየት ትችላላችሁ። በጣም ትልቅ አስተማሪ ፕሮግራም ነው። ወደፊትም እንደግመዋለን። ነገር ግን ደግሞ ያላያችሁት ያመለጣችሁ ሰዎች ብትኖሩ እንደ ቤተሰብም እንደ ግለሰብም በጣም ጠቃሚ ስለሆነ እንድታዩት እንግዲህ እኛ የተሰጠን እኛም አይተነው ከዛም ባሻገር ደግሞ ለሌላው ማድረስ ስለሆነ እግዚአብሔርን ለምትሰሙ እግዚአብሔርን ለምትታዘዙ ሰዎች ማድረግ ያለብን ነገር እኛ ለእናንተ ማድረስ ነው። ውሳኔው ለውጡ ማንኛውንም ነገር አክሽን መውሰዱ የእናንተ ድርሻ ነው። እኛ እግዚአብሔር በልባችን ውስጥ የሞላውን እንደ መጨረሻው ዘመን መልእክተኛ እንዲሁም ደግሞ እንደ ደውልም ጭምር የምናቀርባቸውን ፕሮግራሞች ከማንኛውም የቲቪ ፕሮግራም ጋር እያያችሁት ወይም እያስተያያችሁት የምትሰሙት ሳይሆን እንደ መልእክት የምትሰሙት እና እግዚአብሔር በዚህ ፕሮግራም ላይ ለብዙዎቻችሁ ደውልም ጭምር እያደረገ ስለሆነ ታዛችሁ ማድረግ ያለባችሁን ነገር እንድታደርጉ እኛንም እናንተንም ደግሞ እግዚአብሔር እንዲረዳን የሁል ጊዜ ምኞታችን ነው። የተወደዳችሁ ተመልካቾቻችን እንግዲህ በዚሁ የዛሬውን የማራናታ ፕሮግራም እንጨርስ። የዛሬው የማራናታ ፕሮግራማችን ይህንን ይመስል ነበረ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ጌታ ይፈቅድና ብንኖር ደግሞ ሳምንት በአዳዲስ ፕሮግራሞች በማራናታ የምንገናኝ ነው የሚሆነው። እስከ ሳምንት ሰላም ነው።